በጥሩ ነው የሚመጣው የታወቀው የክንፍ አጥቂያቸው ቁጥሩን ስፍራውን ኳሷን አስቀምጦ ስፍራውን የዳኛው ውሳኔ መጠበቅ ላይ ነው። መታ ብለውታል። መታ ሰላም ጤና ይስጥልኝ ተመልካቾቻችን የምንገኘው በአሜሪካ ቨርጂኒያ ከተማ ነው። እዚህ ደግሞ ታላቅ የኢትዮጵያ የቀድሞ የእግር ኳስ ተጫዋች ግብ ጠባቂ ተካበ ዘውዴን እዚህ ተገናኝተናል። ተካበ ዘውዴ በነገራችን ላይ በአሁኑ ሰዓት በቅርቡ በተካሄደው ሚኒሶታ ላይ አዲሱ የኤስኤፍኤን ፕሬዝዳንት ሆኖም ተመርጧል። እንኳን ደስ አለህ ለማለትም ወዳለው ከሱ ጋር የተወሰነ ቆይታዎች እናደርጋለን። ተካበ በቅድሚያ እንኳን ደስ አለህ የኤስኤፍኤን ፕሬዝዳንት ሆነ ተመርጠሃል። እንዴት ነበር ሚኒሶታ ላይ የነበረው ስሜት? በጣም ቆንጆ ነው። ኤክሳይትድ በጣም የለፋውበት በተጫዋችነት በአሰልጣኝነት በቦርድ በሁሉም እንትን ያልኩበት ስለሆነ እንግዲህ ደግሞ በዚህ አጋጣሚ ይሄንን ቻንስ ስላገኘው ህዝቤን ለማገልገል ሬዲ ነኝ ብያለሁ። እንግዲህ ከ40 ዓመት በላይ ያስቆጠረ ትልቅ ተቋም ነውና ይሄን መምራት በራሱ ትልቅ ስራዎች ይጠይቃል። አንተ ደግሞ በዛ ውስጥ በተጫዋችነትም በአሰልጣኝነትም እንዳልከኝም በቡድኖች ውስጥም አንዱ አባል ሆነ ተሰራ ቆይታልና ከነበረበት ደረጃ ከፍ ለማድረግ ባንተ ያመራር ዘመን ምን አይነት ስራዎችን ለመስራት ይስቀዳል? ትክክል። እንግዲህ የሰው መቀየሩ ብቻ አይደለም የስራው መቀየር መኖር አለበት። ብዙ ከዚህ በፊት ፕሬዝዳንት ጻፊ ሆነው ያለፉ የሚቻላቸውን አድርገዋል። እውነቴን ነው። ትልቅ አስተዋጽኦ አድርገው ነው ያለፉት። እንግዲህ ከነሱም ትምህርት ኦርጋናይዜሽን ውስጥ ያሉ ወጣቶችም አሉ ሲኒየሮችም አሉ። ከነሱ ጋር እንግዲህ በመተባበር አንድ እርምጃ ወደፊት እንደምንሄድ እርግጠኛ ነኝ ነው የምለው። በጣም ፖቴንሻል ያላቸው ልጆች አሉ። እንግዲህ እግር ኳሳችንንም ለሀገራችን በሚጠቅም ደረጃ ሁሉ ለማዘጋጀት ጥሩ ንድፍ አውጥተናል። በኢትዮጵያ ሕዝብ ዘንድ ተካበ ዘውዴ ስሙ የማይጠራበት ቦታ የለም። ሁሉም ሰው ጆሮ ውስጥ አለና የኢትዮጵያን የእግር ኳስ ህይወትን አስተውለህ ዛሬ ላይ የደረስክበት ደረጃ ብዙዎች ምን ይመስላሉ? እኔ ይሄን እዚህ ቦታ ስደርስ ብቻዬን አይደለም። ሁሉ ነገር ሳጠፋ መክረውኝ እንዲህ አይደለም ብለውኝ ጥሩ ነገር ሳረግ ደግሞ አበረታተውኝ ስለሆነ የደረስኩት እኔ ብቻዬን የተወጣሁት ነገር አይደለም። በጤና እክልም እንኳን ያጋጠመኝ ጊዜ ህዝብ ተረባርቦ ነው ለዚህ ቀን ያበቃኝና እውነቴን ነው። ይሄ ፔይባክ ታይም ነው ልለው አልችልም። ከዚህ በለጠ ነው ያርገልኝ ህዝቡ። እኔ ደግሞ በምችለውና ባለፍኩት ፕሮፌሽን ላገለግል ቃል ገባለሁ። ለዛም ዝግጁ ነኝ ነው። ትናንት ከድሬዳዋ የተነሳው ትንሹ ተካበ እንግዲህ ዛሬ ላይ የኤስኤፍኤን ፕሬዝዳንት መሆን ችሏል። ትናንት በ80ዎቹ ላይ ደግሞ የሴካፋን ዋንጫ ለመጀመሪያ ጊዜ ስታገኙ እንግዲህ አንዱ ትልቁ ሚና የተወጡት አንደ ነበር። በመጨረሻም በፋይናሉ ጨዋታ ላይ በደምሴ ዳምጤ ድምጽ እንግዲህ በመናስተዋወሰው ፔናልቲዎችንም አድነ ትልቁን መስዋዕትነት ከፍለሃል። ትልቅም ታሪክ መጻፍ ይችላልና እስቲ ያን ጊዜ አስተዋውሰን። ያ በጣም የማይረሳ ነው። በእርግጥ በኔ ታሪክ ላይ በኔ ብቻ ሳይሆን አብረውኝ ከነበሩት ጓደኞቼ ጋር አነሰችም በዛችም ትንሽ ታሪክ ጥለን ሄድንበት ነው እና የሁላችንም ግሎሪ ነው። ህዝቡ ያረጋውን ታስታውሳለህ። ምናልባት ልጅ ተሆን ያለ አንተ ድራማም ፊልምም ሁሉ ነገር የሚወጣው ጨዋታ ነበር እና that's why ሊረሳ ያልቻለው ለዛም በጣም እና አለክ ነኝ ከነዛ ልጆች ጋር በዛ ህዝብ ተደግፎ መጫወት ሁሌም እድለኛ ነኝ ብዬ ነው። የትኛው ሞመንት ግን ጭንቅላት ውስጥ አለ? ባለቀ ሰዓት የገባው ጎል አለ? ፔናልቲ ያዳንክበት አጋጣሚ የትኛው ነገር እንዳልኩ ነው? ባለቀው ተስፋ ቆርጠን ባለቀ ሰዓት አግብተን እንደገና በሁለት ጎል እየመራን እነሱ ደርሰውብን ያሸነፍነው ብዙ እንትን ስለነበረው ድራማ ስለነበረው ሁለቱም ግን
ላስት ሚኒት ያገባነው በገብረመድን መቼም በቃ ከሞት መነሳት ማለት ነው እሱ አይደለም አሻማ ሙላለም አሻማ በድንግለት ከዛ በኋላ ደግሞ ወደ መለያ መስል መጣ ደግሞ ትልቁ ኃላፊነት አንተ ላይ ነው የሚወርቀው በረኞች ካላዳኑ ብታሸንፍ የምትችልበት አጋጣሚ የለም ያው ተጫዋች እንደሚያገባው ሁሉና አንተ ደግሞ አይ ቲንክ በጨዋታ ላይ ሁለት ፔናልቲዎችን አድነሃል አዎ እንግዲህ ተጫዋቾቹ የሚችሉትን ካረጉ እኔ ደግሞ ብዙ ጊዜ ትሬኒንግም ላይ እንደዚህ አይነት ነገሮች እንዲመቱልኝ ስለማረግ አትሊስት አንዱን ምናምን አደናለሁ ምን እምነት ነበረኝ እርግጥ እግሬን አሞኝ ነበር እንጂ ደሞም ከሁለቱም በላይ ላድን ይችል እኔ ስህተት ነው እንጂ ሶስተኛውንም ማደንና መጨረስ ይችል ነበር anyway እግዚአብሔር ያለው ነው የሆነው በጣም ታሪካዊ ጊዜ የሚመጣው 15 ቁጥሩ ነው ሁለተኛው ነው ለዚምባብዌ መጣ በሳቱ እንግዲህ ያሸነፋቸው የኢትዮጵያ ሕዝብ በጣም ደስታው ልዩ ነበረ ከዛ ደግሞ ከወቅቱ ፕሬዚደንት እጅ ደግሞ ሽልማት ተቀበላችሁ ነበር ያ ትውስታ እንዴት ነው of course ያም ደግሞ ደስ ይላል ፕሬዚዳንቱ ባለበት ሽልማት ተሰጥቶ የተናገሩት ያው ሀገራችን ትንሽ በብዙ ነገር ተወጥራ ነበር ልዩነቶች ነበሩ የዛን ጊዜ ኳሱ አንድ አረጋችሁት ብለው ሲናገሩ እሳቸው እንኳን መስማት ትልቅ ነገር ነው በኳስ በሙዚቃ ህዝብ አንድ እንደሚሆን የገለጸ ጊዜ ነበር ከመንግስቱ ኃይለማርያም እጅ እንግዲህ ያንን ተቀበላቸዋል ከዛ ባለፈ እንግዲህ ብዙዎች ተካበ ዘውዴን እያዩ ተተካክተው መጥተዋል ለደሳለኝ ለጸጋ ዛብና ለረዲ ለታዲዮስ እየተካካ ተካበስ ማንን ነበር የሚያየው በኔ ጊዜ በጣም ብዙ ነጃ እኔ እዚህ ደርሳለሁ ምምል እንትን የለኝም ነው በጣም ኃይለኛ ተጫዋቾች ነበሩ እነ አፎርቅ ተናጋሻው ለማለ ሃይላት ነበር ጃምቦ ነበር ብዙ ቆጥሬያቸው አልጨርስምና ያው እንደነሱ ድል ባገኘው እንደነሱ ሆናለሁ ባልሆን እንደነሱ ድል ባገኘው ምምልበት ጊዜ ነበርና ያው እግዚአብሔር ብሎ የነሱን ፈለግ በመከተለ ሰክሰስፉል ለመሆን ይችላል ስለ ሀገር ስፖርት እንግዲህ ብዙ ጠጋሉ መረጃዎች እንዳሉ አንዳንድ ፕላትፎርሞች ላይ እናያለን በቅርቡ ሀገር ቤት መጥተህ ነበርና ስለ ኢትዮጵያ እግር ኳስ ምን ታስባለህ የኢትዮጵያ እግር ኳስ እንዲያድግ ምን አይነት ስራዎች መሰራት አለባቸው ትላለህ ካሳለፍክበት ህይወት አንፃር አዎ በብዙ ነገር መሰራት አለበት ሀገራችን አንዳንድ ጥሩ ብልጭታዎች አሉ በአንዳንድ ከተማዎች ግን አይዘልቁም ለምን እንደሆነ አይዶን ነው ያው የውጤት ጉጉት ነው አሁኑኑ ውጤት ስለምን ፈልግ ይመስለኛል ስለዚህ ተካበ ዘውዴ ከዚህ በኋላ በኤስኤፍኤን ፕሬዝዳንትነቱ እንደተጫወተበት እንደለፋበትም ወደ ኢትዮጵያ እግር ኳስ ወረድ ብለም ግንኙነቶችን በመፈጸም እዚህ ኤስኤፍኤን ላይም ተመልክቻለሁ ላለፉት 2 አመታት በመጣውበት ሰዓትና በጣም ታዳጊ አውትሻይን የሚያደርጉ ትልቅ ተጫዋቾች ለሀገር ቢሄዱ የምትላቸው ሰዎች አሉ ብዬ አስባለሁና እንደዛው ሁሉ በሮች ተጣቋቋለ ብዬ እጠብቃለሁ ኦፍ ኮርስ ፕላን አለን ያው ከያስና ባህሩ ከሳቸው ጋር ግንኙነት አድርገን ኳስን በሚመለከት ሀገራችንን በኳሱ እንትን ማለት ኳስ ቀድመን የጀመርን ሰዎች ነበር ከአፍሪካ ግን ያለንበት ቦታ ትንሽ የሚገባን አይደለም ብዬ ነው በዚህ ላይ ፎከስ እናደርጋለን በመጨረሻም እንግዲህ የምታስተላልፈው መልእክት ካለ በዚህ በፕሬዝዳንትነትም አብረው እንዲሰሩ የምታስተላልፈው ጥሪ ካለ እንግዲህ እኔ ቦታ ሲይዝ ሁሉን አቃለው አይደለም የሚችሉትን ነገር ይጠቅማል ብለው ያገራችን ስፖርት የዚህ የኤስኤፍኤንንም የሚሉ ሰዎች በቴክስት በእንትን ኤኒቲንግ ሜሴጅ ቢልኩልኝ ለለውጣችን ይጠቅመናል ብዬ ስለማገለግል ኤቨሪባዲ ዌልካም ነው የምለው ቴንክ ዩ እኔ መልካም የሥራ ዘመን እመኝልሃለሁ አመሰግናለሁ ላገኘው ደስ ይላል